የቲክቶክ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ትላንት አንድ ቪዲዮ ለቅቄ ነበረ በፒስተን እና በቫልቭ ማርጂን ቲክነስ ምናምን በተመለከቱ ጉዳዮች ለቅቄ ነበረ። በፒስተን በኩል አንዳንድ ሰዎችም እንትን ብላችሁኛል፣ ጥያቄም እንትን ያላችሁኛሉ። ቻምበር በሚሰፋበትና በሚጠብበት ሰዓት ላይ ፕሬሸራቸው እኩል አይሆንም ምናምን በሚል ነገር አስተያየት ሰጥቼ ነበር። ያንን ጉዳይ ብዙ አስተያየት የሰጣችሁ ሰዎች አሉ። በኢንቦክስ በኩልም ትክክል ነው። እኔ አሁን እንደ ፊዚክስ ሬሾ እና ሳይሆን እንደ እንትን ነው እንደ ጉልበትን በተመለከተ ነው እንትን ያልኳችሁ። ቻምበር በሚጠብበትና በሚሰፋበት ሰዓት ላይ አንድ ነገር ማወቅ አለባችሁ። ያ ነገር ምንድን ነው? ቻምበር በጠበበበት ሰዓት ላይ ትክክል ነው፣ እዛ ጋር የሚፈጠረው ኮምፕሬሽን ይጨምራል። ለምን ሳይዟ ጨመረ ስንትን አነስ ስለምትል እዛ ጋር በአንድ ጊዜ ሞልቶ ፕሬሸሩ በጣም ከፍተኛ የመሆን ባህሪ ያለው፣ ጠበብ ሲል ሰፋ ሲል ለቀቅ ማለት ባህሪ ያለው። ግን እንደ ጀነራሊ እንደ መኪና ስታዩት ለምሳሌ አሁን አንድ ምሳሌ ልስጣችሁ። ለምሳሌ ሰፊ ቦታ አለ፣ ጠባብ ቦታ አለ። በሰፊ ቦታ ላይ ውሃ ሲያልፍ እንደ ልቡ ዝም ብሎ ያልፋል። ጠባብ ቦታ ላይ ደግሞ ውሃ ሲያልፍ ቀጭን ይሆንና እንትኑ ይጨምራል፣ ፍጥነቱ ይጨምራል። ያ ፍጥነቱ ጨመረ ማለት ግን ፕሬሸሩ ጨመረ ማለት አይደለም። አሁን እዚህ ጋር በቱኬዲ ሞተር ላይ በአባዱላ በሃይሩፍ እና በሻርኩ ላይ ነበር ንጽጽር የሰጠዋችሁ። እዛ ላይ አሁን ለምሳሌ ሻርኩ ጉልበት ይጨምራል። ጉልበት የጨመረበት የራሱ ሜካኒዝም አለው እና ፍሰቱ ስለጨመረ ፕሬሸር አለው ማለት አይደለም። አሁን በቻምበሩ ላይ ያ የሚሰፋበትና የጠበበት ምክንያቱ እንትን ፋብሪካው ሲሰራው ወይም ኢንጂነሮቹ ሲሰሩት የሆነ አንድ ነገር ካልኩሌት አድርገው ነው የሰሩት። እዛ ቦታ ላይ አሁን ቱኬዲዎቹ ላይ አሁን አባዱላዎቹ ላይ ቻምበሩ ጠበብ ቢልና ኮምፕሬሽኑ ይጨምራል። ሃይሩፉ ላይ ደግሞ ትንሽ ሰፋ ይልና ደግሞ ጉልበት በጣም ይበልጣል። ለምን ሊበልጥ ቻለ የሚለውን ነገር ነው አሁን እንትን ማድረግ ያለብን፣ ካልኩሌት ማድረግ ያለብን እንጂ ጠባብ ነገር ላይ ምን ጊዜም ኮምፕሬሽን በአንድ ጊዜ ቶሎ ስለሚሞላ ቶሎ ኮምፕሬሽኑ ይጨምራል። ሰፋ ላይ ደግሞ ሰፋ ላይ እስኪ ሰፍቶ እንትን እስኪል ድረስ እንትን ይላል፣ ትንሽ ጊዜ ወሰድ ያደርጋል። ሁለተኛ ነው የዛን ያክል ኮምፕሬሽን አይኖረውም። የቱኬዲውን የአባዱላውን ሃይሩፍ ላይ ለምን አድርጋችሁ ለምን ነው ጉልበት የሚያንሰው? ወይም በአጭር ጊዜ ያ መኪና ሞተር ይፈልጋል። ለምን ወይ ፒስተን አንዳንድ አይታችሁ ወይ ቱኬዲ ፒስተኖች አንዳንዶች ይቀልጣሉ፣ የመቅለጥ ባህሪ ያመጣሉ። የሚቀልጡት ምንድነው? ለዛኛው የሚሆን ፒስተን ስላልተጠቀማችሁ ነው። እዚህ ጋር አንድ ነገር ሻርኩንና የአባዱላ ቱርቦ ቻርጀር አውትፑታቸው እኩል አይደለም። ይሄንን ማየት አለባችሁ። ኢንጀክሽን አረጫጨታቸው እኩል አይደለም። የአባዱላውን ወስደ ሃይሩፍ ላይ አድርገ የሚመጣው ቱርቦ ቻርጀሩ የሚያወጣው አውትፑት ንፋስ የሚያወጣው አውትፑት እዛ ፒስተኑ ላይ ገብቶ ከፍተኛውን ጫና ይፈጥራል። የአባዱላውን ፒስተን ከተጠቀማችሁ ያ ደግሞ ያንን ከፍተኛውን ንፋስ ገብቶ እዛ የሚፈጠረው ፍንዳታ ያቺ ጠበብ ያለችው ቻምበር ያንን መቋቋም አትችልም። ይሄንን ማወቅ አለባችሁ። በፍጹም አይቋቋምም። ኢንጀክሽን አረጫጨቱ ያንን ያ ቻምበር የዛን ኢንጀክሽን አረጫጨት አይችልም። ስለዚህ ኢንጂነሮቹ ምን አደረጉ? ይሄንን ነገር መቋቋም ስለማይችል እዛ ላይ ትሬስ አድርገውት ሞክረውት ውጤት ስለመጣላቸው ነው። ፒስተኑን የማቅለጥና የመብሳት ባህሪ ስለመጣ ነው። ሰፋ ሲል ግን የሚመጣውን የቱርቦውን አውትፑት ንፋስ ያ ሰፊ ቦታ እንደ ልቡ ይቀበለዋል። እንደ ልቡ ይቀበሉና ኖዝል ሲረጭ ደግሞ ስፕሬይ በሚያደርግበት ሰዓት ላይ ሰፊ ስለሆነ እንደ ልቡ ስፕሬይ ማድረግ ይችላል። የዛ ሰዓት ያ ፒስተን ሳይዙ ለዛ ቱርቦ ቻርጀር አውትፑት ለሚያወጣው አውትፑት እንዲበቃ ተደርጎ ነው ቻምበሩን ያሰፉት። የዛ ሰዓት ላይ ፍንዳታውም ጥሩ ይሆናል። የሚረጨው መረጫጨት ሰፊ ስለሚሆን እንደ ልቡ የመፈንዳት ባህሪ ይኖረዋል። የዛ ሰዓት ምንድነው በተዘዋዋሪ ምን አደረገ ማለት ነው? ኮምፕሬሽን በለጠው ማለት ነው እንጂ ጠባብ ነገርና ሰፊ ነገር ላይ ኮምፕሬሽን የትኛው ይበልጣል ብትለኝ ጠባቡ ይበልጣል ኮምፕሬሽን። ይሄ ምንም ጥርጥር የለውም። ይሄ ትክክለኛ የፊዚክስ ህግ ነው። ጠባብ ነገር ላይ ቶሎ ኮምፕረስ የማድረግ ባህሪ ያለው፣ ሰፊ ደግሞ ሰፋ ስለሚል ኮምፕሬሽኑ ትንሽ እንትን የማለት ባህሪ ያለው። ግን ያንን ነገር ኢንጂነሮቹ ምን አደረጉት? የቱርቦውን አውትፑት እንዲጨምር ኢንጀክሽን አረጫጭቱ ከፍ እንዲልና በሚሆንበት ሰዓት ላይ ያሰፊ ቦታ ያንን የሚመጣውን የቱርቦ አውትፑቱንና ኢንጀክሽን የሚረጨውን አረጫጭቱን የመቋቋም ባህሪ ያለው ሰፊ ስለሆነ እንደ ልቡ ሰፋ አድርጎ ይዘውና ይዛታ የሚፈጠረው ፍንዳታውን ምን ያደርገዋል? ከፍተኛ ፓወር እንዲያወጣ ያደርገውና መኪናው መንጭቆ እንዲሄድ ያደርጋል እንጂ ሁለቱንም አንድ ላይ ኖርማሊ ዝም ብላችሁ ብታደርጓቸው ኮምፕሬሽን የትኛው ይበልጣል? ጠበብ ያለው ፓርት ይበልጣል። የጠየቃችሁኝ ሰዎች ስላላችሁ እኔ አሁን ያቺን ዲቴል አንዷ እያንዳንዷ እዚህ አውጥተን እዚህ ጋር የምናያትን ፕሬሸር አይደለም የነገርኳችሁ። መኪናው እንዴት አውትፑት እንዴት ሊያወጣ ቻለ የሚለውን ነገር ነው። እና አሁን የዛኛውን ፒስተን ወደዛ ብታደርጉት የአባዱላውን ሃይሩ እንትን ሻርኩ ላይ ብታደርጉት የቱርቦውን አውትፑት የሚያወጣውን አውትፑት መቋቋም አይችልም። ቻምበሯ ጠበብ ስላለች ያ የሚመጣው ከፍተኛ የሆነ የሚያወጣው ሻርኩ የሚያወጣው አውትፑት ከፍተኛ ስለሆነ ያቺ ቻምበር ውስጥ እንደ ልቡ ሊጠራቀም አይችልም። ፒስተኑን ይጎዳዋል። ኢንጀክሽን አረጫጭቶ ስለሚለይ ደግሞ ስፕሬይ በሚያደርግበት ሰዓት ላይ
የቻምበሩን ፓት ያቀልጠዋል። አንዳንዴ አይታችሁ ቻምበሩ ዙሪያው ቀልጦ ታገኙታላችሁ። አንዳንዴ የማይሆን ነገር ግን የዛኛው ወደዛኛው ገብቶ ነው እንደዚህ አይነት ባህሪ በአጭር ጊዜ ሞተሩ ይወርዳል። እንደዚህ አይነት መኪና በተደጋጋሚ አይታችሁ ከሆነ ይወርዳሉ። እንደዚህ እኔም የገጠመኝ ነገር ስላለ ነው። እና ጠባብ ቻምበርና ሰፊ ቻምበር ትክክል ነው። ጠባብ ቻምበር ኮምፕሬሽኑ ከፍ ይላል፣ ግን እዛ ቦታ ላይ ብትወስዱት ግን መቋቋም አይችልም። እኔ ጀነራሊ አጠቃላይ ነው የነገርኳችሁ እና በጣም አመሰግናለሁ። ሌላም ትምህርት ካል ነግራችኋለሁ።